ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮሪካ ቴዲ አፍሮ በየዘመኑ ለምን መነጋገሪያ ሆነ? ስራዎቹስ ምን ልዩ ያደርጋቸዋል? ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮች አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደደ፣ በሚሊዮኖች አድማጮች ያገኙ ስራዎችንም ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቡጌዳ፣ ቴዲ ያስተስራል እና ጥቁር ሰው ኢትዮጵያ የተሰኙ አልበሞችንም ለአድማጮች አድርሶ ተወደውለታል። አሁንም የዚህ የሙዚቃው ስራው በዩቲዩብ ገጽ ላይ ከተጫነ በኋላ በነበሩት 24 ሰዓት ውስጥ ብቻ ዳስ ጣል የሚለው ሙዚቃ ከ6 ሚሊዮን በላይ አድማጮች አግኝቷል። በ2013 ዓ.ም የክብር ዶክተሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆኗል። በዓመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለሕዝብ እንደሚቀርብ የተነገረለት የቴዲ ሙዚቃ በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭቱ መሰረዙ ተነግሯል። ከዚህ ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲ ሚዲያ እና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበረ። በኋላ ሰዋሰው መልቲ ሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊው መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውንም አብራርተዋል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሀሳቦች ሁለቱንም ወገኖች ሳይግባቡ ቀርተዋል ተብሏል። ድምፃዊ ቴዎድሮስ ካሳሁን ከአድማጮች ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቡጌዳ ወደ አድማጮች የደረሰው በ1993 ዓ.ም ነበረ። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ወደ አድማጮች እና ለአድናቂዎቹ አቅርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ስም የሚቀልጥባቸው፣ አድናቂዎቹ ፊታቸው በመክፈት የሚጠይሙባቸው ተቾችንም አፍርቷል። ኢትዮጵያዊነት እንዴት ይገፋ ለሚልላቸው የነፃነትና የመብት ፊት አውራሪ እንዲሁም የዘመኑ ድምፅ ሲሆን ልባቸው ለሚጎሽባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሃል ላይ ተውረግራጊው እኩል የሚያዳምጠው የሚተነፍሰው በሺዎች የሚመነዘርበት የሚያዜመው የበርካቶችን ልብ በብርቱ መልዕክቱ የሚያነካኩ ነው። በ25 ዓመቱ የሙዚቃ ሕይወት ውስጥም የቴዎድሮስ ስራዎች ብቻ ሳይሆን እርሱም እንደተወደደ ለመቀጠል ምክንያቱ ምንድን ነው? ምንስ ለየት ያደርገዋል ስንል በቅርበት የሚያውቀውንና የፊልም ባለሙያና የግጥም ደራሲው ያሬድ ሹመቴን ጠይቀናል። ያሬድ ቴዎድሮስ ካሳሁን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱ፣ የግጥም፣ የዜማ፣ የሙዚቃ ያዘፋፍን ስልቱ ሙሉ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጥ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ባለ ጥልቅ ተሰጥኦ የግጥምና የዜማ ደራሲ ነው ይላሉ። በግጥም ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርንና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎሉ፣ የአገር ባለውለታዎችን የሚዘክሩ፣ የሕዝብ ወገንን ያላቸውና ጊዜውን የሚዋጁ መሆናቸውን ጠቅሰዋል። የቴዲ ልዩነት ገና ከአመጣጡን የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልዕክት ያላቸው ግጥሞች፣ ለአድማጮች የሚስማሙ ዜማዎች በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱን በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ ሲል ይገልጸዋል። በድምፃዊነት፣ በግጥምና ዜማ ደራሲነት እንዲሁም በሙዚቃው ርዕስ ጉዳይ መረጣ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱ ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበረ የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀድሞ ስራዎቹ ደግሞ መስራት፣ የውጭ ሙዚቃዎች ዜማና
ግጥም ብቻ ቀይሮ መዝፈን የተለመደበት እንደነበረ ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገድደው እንደነበረም ይጠቅሳል። ቢኒያም አበራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍንም አሳትሟል። በዚህ መጽሐፍ የቴዎድሮስ ካሳሁን የዘፈን ግጥሞች ተንትኗል፣ ዳሷል። ለዘፈን ግጥም መሰረታዊው ነገር ውስብስቡን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም ቴዎድሮስ ካሳሁን ከዚያም ከፍ ያሉ ነገሮችን በማቅረቡ ለየት እንደሚያደርገውም ያነሳል። ቴዎድሮስ ካሳሁን ዝሆኖቹ ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን አሊጉሩካዊ በሆነ መንገዶች ተጠቅሞ ጥልቅ መልዕክቶችን በቀላል ቋንቋ ለአድማጮች እንደሚያደርስ ይናገራል። ከዚህ ባሻገር በግጥሞች ውስጥ ትምህርታዊ የሆነ አገጣጠም ብልሃቶችን መጠቀሙ አድማጭ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የማያነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካትና ፖለቲካን በቀጥታ የመጋፈጥ ባህሪ ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ስበብ መሆናቸውንም ያስረዳል። ለያሬድ ሹመቴ የቴዲ ልዩ ነገር በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሀሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲልም ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘ ስሜትን የማጋባት አቅም ያለው መሆኑን መለያው እንደሆነም ይገልጻል። የቴዲ ጥልቁ መገለጫው ስሜት የማግኘትና ስሜትን የማጋባት አቅሙ ይመስላል። የሙዚቃ ባለሙያዎች በበኩላቸው ድምፃዊው ለግዙፍ ግጥሞቹ ተስማሚ አድርጎ የሚሰራቸው ዜማዎቹ ለጉሮሮ ምቹ ከመሆኑ ባለፈ የግጥሙን ሀሳብና መንፈስ መሸከም እንዲችሉ ተደርገው መዋቀራቸው ለየት እንደሚያደርገው ያነሳሉ። ይህም በተለይ ከህዝብ በሚገናኝበት የመድረክ ክዋኔ እያንዳንዱ የሙዚቃ ድርሰቶች በጥልቅ ስሜትና ብቃት የሚከወን በመሆኑ ለየት ያደርገዋል። በተጨማሪም በተለያዩ አጋጣሚዎች ከድምፃዊ ጋር የተሰሩ የሙዚቃ ቀማሪያን ሲመሰክሩ እንደሰማነው ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃ ቅንብር ይዟቸው የሚመጣው ተጨማሪ ሀሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መስጠት የሚያመለክቱ ልዩ ችሎታዎች ናቸው። ስማቸው እንዳይጠቀስ የጠየቁት ባለሙያው ሙዚቃ ቅን ልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ከመነሻው ይህንን እያዳበረና ለህዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀበለ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል ሲሉ ምስክርነታቸውን ሰጥተዋል። አክለውም ሙዚቃ በጥቂት ደቂቃ ውስጥ መጽሐፍን መተረክ፣ ግዙፍ ሀሳብ እና ርዕሰትን መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደረስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑንም ያነሳሉ። በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነፃነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶችን የሀገር ፍቅርን የመቀስቀስ የማንቃትና የህዝብን ስሜት በጨቋኝ ገዢዎች ወይም ኢፍትሐዊ ፖሊሲዎች ላይ የማሰባሰብ ኃይል ስላላቸው መሆኑን ያነሳሉ። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃወሙ የአንድነትና የማህበራዊ ለውጥ ምልክቶችን ያስተላልፋሉ ካሉ በኋላ ይህም የገዢዎች ሁኔታ የሚፈታተንና በስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆን የሚገርመው ነገር መሆኑንም አልሸሸገም። ቴዲም በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆኑ ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ። ነገር ግን ቴዎድሮስ ካሳሁን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቾች መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር የለውም። የሙዚቃ ባለሙያዎች በበኩላቸው የነፃነት አቀንቃኞች አድማጮች በትኩረት እንዲያስቡና ለመብታቸው እንዲቆሙ በማነሳሳት በህዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎ ተርፎም እንቅስቃሴ ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በዓይነ ቁራኛ እንደሚታዩ ያነሳሉ። ድምፃዊ ቴዎድሮስ በሀገራችን ካሉ ሙዚቀኞች ሁሉ የነፃነትና የመብት ፊት አውራሪ አቀንቃኝ በመሆኑ አዲስ ስራ ይዞ ሊቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን እድሉ ሰፊ መሆኑንም ጠቅሰዋል። ያሬድ ቴዎድሮስ ካሳሁን በቅርበት እንደሚያውቀው ገልጾ
ለልቡ ታማኝ የሆነ ሰው ነው ይለዋል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበት ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼው አላውቅም። እርሱ የተስማማውን የሚያወጣው ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉትን ሙዚቃው ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይ ነኝ። ለእርሱ ተወዳጅነት፣ ተስማሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው። ቴዎድሮስ ካሳሁን ሙዚቃን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያ ፖለቲካ የመዘየብ ባህሪዎች አሉት ይላል። ሌላው ቴድን በተመለከተ የሚነሳው በታላቁ ትርክት ኢትዮጵያዊነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃው ኢንዱስትሪ የተቀላቀለበት ወቅት ይህ ኢትዮጵያዊነት የምንለው ታላቅ ትርክት ዲኮንስትራክተር የተደረገበት ወቅት በመሆኑ ቢኒያም ለቢቢሲ ተናግሯል። ይህ ታላቁ ትርክት ተደርጎ አዲስ ትርክት እየተፈጠረ በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉንም ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶችን እንደ ልብ በሚናፈሱበት ወቅት እርሱ ታላቁ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ፣ ስለ እርሱም እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱን እንዲጨምሩ ካደረጉ ነገሮች መካከል መሆኑን ቢኒያም ያስረዳል። ቴዲ አፍሮ ሁልጊዜም ውስጡ የሚያመውን፣ የሚያስጨንቀውን፣ የሚረብሸውን ሀሳብ በሙዚቃ አምጦ እንደሚወልዳቸው ያሬድ ሹመቴ ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሉ የአንድነት፣ የሀገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ልጆቻችን የምትተርፍ ሀገር እንድትሆን የማሰብ በጣም ጭንቀቶች አሉት። እነዚህ የሁልጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸው ስራዎችን መውለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱንም ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህ ነው ፍላጎቱ ብሎ የሚያስብ አይመስለኝም። እኔ እንዳየሁትም አንድም ቀን ይህንን ህዝብ እንደልለት ይፈልጋል የሚል ኃላፊነት ለራሱ አይሸከምም፣ አያውቅም። የቴዲ የሙዚቃ ስራው ፖለቲካዊ ሀሳቦች ይዘዋል የሚሉ የፖለቲካ ሰዎች ናቸው በማለት እርሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያመጣ እውነተኛ ስሜት ደግሞ ወደ አድማጮች ይገባል ይላል። ሌላ ሰው ሌላው ያልቻለውን ነገር ሁሉ እኮ ይገኛል። ሁሉም ሰው ሊሰማው ይችላል። በየቦታው ግን የተሰማውን ስሜት የሚገልጽበት ቃል ሊያጣ፣ ስም ሊያጣለት ይችላል። ያ ደግሞ በተልዕኮ የሚሰጠው የጥበብ ሰው ሊኖር ይችላል ማለት ነው። በየዘመኑ ህዝብ የተሰማውን ስሜት ለመግለጥ ቃላት አጥቶ የተቸገረበትን ነገር እንዲያወጡ ጥበብን እንደ መለኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህን ዘመን ሹክታዎች እነዚያን የህዝብ ስሜቶችን ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነትን ከመግለጥ ውጭ ሌላ ሀሳብ እንደማይታይበትም ይናገራል። ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የተቀመጡ አፄ ኃይለ ሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀናበረው ስራ ውስጥ ከተካተቱ ስራዎች መካከል ሁለቱ የሀገር ዋርካ የሆኑ ሰዎችን ያነሳል። ግርማዊነትም አፄ ኃይለ ሥላሴን፣ ኃይሌ ደግሞ በሩጫው መድረክ የሀገር ባንዲራን ከፍ አድርጎ ያሰቀለውን ኃይለ ገብረ ሥላሴንም ተወድሶበታል። ይህ ግን ቀጥሎ በመጡት ሁለት የሙዚቃ ሰንደቆች ውስጥም የታየ ነው። ቴዎድሮስ እና ጥቁር ሰው ነገስታቱን ያወደሰበት የኢትዮጵያን አንድነት የሰበከባቸው ስራዎች ናቸው። ያሬድ ቴዎድሮስ ካሳሁን ከልጅነቴ ጀምሮ ስለ ቀድሞ መሪዎች ክፉ ሲናገር ሰማሁ፣ አሁን ይበቃኛል፣ ደግሞ ያልተነገረውን መልካም ነገር ብናገር ይሻለኛል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥም በተለያዩ የታሪክ አጋጣሚ መጥተው ሀገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮችን ይናገራሉ። ስለዚህ ከቀድሞ ነገሮች የተሻለ የሚያራምዱ ጉዳዮችን ብንወስድ የሚል መነሻም አለው። ስለ አፄ ኃይለ ሥላሴ የአፍሪካ ህብረትን በማቋቋም የነበራቸውን ሚና አጉልቶ አሳይቶ አስተዋጽኦአቸውንም ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩትን ጀግኖች ማውሳት አዲስ ጀግና ይፈጥራል። ጀግናን ማንቆሎ ጳጳስ ነው። አዲስ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖረው ያደርጋል።
በጥቁር ሰው ውስጥ ስለ ኢትዮጵያ አንድነት ባንዳ ስለመቆም ከመላው ኢትዮጵያ ተሰባስቦ አድዋ ላይ ከትሞ ድል ስላመጣው ሰው የአንድነት ጉዳይ ነው የሚያወራው የሚለው ያሬድ እኔ የሚመስለኝ የጥቁር ሰውን ሙዚቃ የኢትዮጵያዊነት አንድነት የማይወስድ ሰው ላይወደው ይችላል ይላል። ስለ አፄ ቴዎድሮስ በሰራው ሙዚቃ ላይም ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ የሚታየኝ የቀድሞ ነገስታት ለአንድነት የነበራቸው ዋጋ ጎልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሀሳብ በተቃራኒ የቆሙ ሰዎች ቢጠሉት ምንም አይመስለኝም። ብዙ የአፍሪካ ሀገራት ታላላቅ ዓለም አቀፍ ዝናና ማማ ላይ የደረሱ ሙዚቀኞች አበርክተዋል። ኢትዮጵያ ሙላቱ አስታጥቄን፣ ማሊ ሳሊፊ ኪዮታን፣ ደቡብ አፍሪካ ማርያም ማኪባን፣ ናይጄሪያ ፊላ ኩቲን አበርክተዋል። ስማቸው እንዳይጠቀስ የጠየቁት የሙዚቃ ባለሙያው ቴዲ አፍሮ ካለው ግዙፍ ብቃት አቅምና ሰፊ የህዝብ ቅቡልነት አንጻር ሰዎች ከተወሰነው የሀገራቸው ሙዚቃ ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉበት ሰዓትና ጊዜ አሁን በመሆኑ ጉዳዩ ቢመረምረው ይላሉ። በመሆኑም ድምፃዊ ቴዎድሮስ ካሳሁን ከእነዚህ ተርታ እንድናየው ያሉት መንገዶች መፈተሽና መጠረግ የእርሱ ብቻ ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተራኪዎች እድልን መክፈት ነው ይላሉ። በመሆኑም ከቀድሞ ስራዎች የበለጠ የሙዚቃ ቅርጽ፣ የሙዚቃ ቀመር፣ የሙዚቃ ቅጂ በሳለ ዜማ እንዲጠቀሙ ይመክራሉ። በመሆኑም በሙዚቃ ቀረጻ ስራው ላይ በየዘርፉ የላቁ ሰዎች በሀገር አሊያም በውጭ ደረጃዎችን በጠበቁ ታላላቅ የቀረጻ ስቱዲዮ ቢከናወኑ ሲሉም አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚያሰራጩ ኩባንያዎችም ጋርም ቢመካከር በጎን እንዳለው አንስተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።